ምክክር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምንም በላይ መመካከር ትልቅ ነገር ነው። ምክር ሰናይት ለኩሉ ዘይገብራ ይላል ቅዱስ መጽሐፍም። መልካም የሆነ ምክር ሀገርን ይሰራታል፣ ሀገርን ያኖራታል የሚል የመጽሐፍ ቃል አለና ምክክሩ በጣም ትልቅ ነገር ነው። ምክክር ከሌለ የሐሳብ ልዩነቶች፣ ግጭቶች እየሰፉ ነው የሚሄዱት። ስለዚህ ከኛ አስተምሮ አንፃር እንደ እስልምና አላህ Subhanahu Wa Ta'ala በቁርአኑ ምንድነው የሚለው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወተሻወሩ ፊል አምር ይላል። በነገራቶቹ ላይ ምክክር አድርግ ይላቸዋል አላህ። ፈኢዛ አዘምታ ፈተወከል አለላህ ተመካክረ ስታበቃ ደግሞ በጉዳዮቹ ላይ ውሳኔ ከሰጠ በአላህ ተመካ ይላቸዋል። ወደምናምነው እምነት ሆነን እንድንገኝ ለማድረግ ያመጣ እድል ስለሆነ እንጠቀመዋለን ብዬ አስባለሁ። ነገስታት መክረዋል፣ ሐዋርያት ነቢያት መክረዋል። መክሮ በምክራቸው ውጤት በማምጣት ባለፉት ዘመናት በራሳቸው ዘመናት በቤተ ክርስቲያንም ሆነ በሀገር ላይ ከፍተኛ ውጤት አምጥተዋል። እዚህ ለምለም የሆነችው ነገር ሁሉም የሚታበቅለው ሁሉም የሚሰጠው የተዘራበትን ነገር ሁሉ የሚታወጣውን ሀገር ይሄ ነገር ትተን በረሃ ሀገርን ወደ መመኘት ደርሰናል። ለዚህ ሁሉ ያበቃን ሰላም ማጣት ጦርነት ነው። በዚህ ዘመን በጣም የከፋ መፈናቀል የበዛበት፣ ጥላቻ የበዛበት፣ ሰው ለሰው መተዛዘን፣ መረዳዳት፣ በሰላም መኖር ሳይሆን መገፋፋት የበዛበት ጊዜ፣ መገዳደል የበዛበት ጊዜ ቢኖር አሁን እኛ ያለንበት ዘመን ነው ብዬ አስባለሁ። ማህበራዊ አንድነታችንን ጎድቷል። ኢኮኖሚያችንን እያወደመ ነው።